የኢትዮጵያ ሀገረ መንግስት ተሰርቶ ያላለቀ ነው የሚላችሁ አንድ ፖለቲከኛ ከቆመ ለፍጅት እያዘጋጃችሁ ነው። ለኛ ሀገር ሰላም በፓርቲያችንም የቅድሚያ የምንሰጠው መንግስትም የቅድሚያ መስጠት አለበት የምናምነው ብለን የምናምነው ሰላምን ማስፈን ነው። የዜጎችን በባሹት በፈለጉት ቦታ ተንቀሳቅሶ የመኖር ሀብት የማፍራት ልጅ ወልዶ የመሳም መብትን ማጎናጸፍ ነው። ይህንን ተነጥቀናል ብለን እናምናለን። ሌላው ትርክት ላይ የአሜሪካ ትርክትና የጀርመን የናዚን ትርክት ብናይ የአሜሪካ ትርክት አሰባሳቢ የሚባል ትርክት ነው። ከብዙ ወደ አንድ የሚል በአንጻሩ በእኛ ሀገር አንድ የነበረን ሀገር ታላቅ ሀገር ብዙ አባቶቻችን እናቶቻችን ደምና አጥንት ገብረው ያቆዩትን ሀገር ወደ ብዙ ሀገር ለመከፋፈል ከፍተኛ ዕዳ ፍዳ የሚታይበት ሁኔታ ነው ያለው። በጀርመን ናዚዎች በዝግመተ ለውጥ የተስተካከልን ፍጥሮች ነን ብለው ዓለም ላይ ሲያስቡ ከትርክት የመነጨ ብዙ ሚሊዮኖችን ፈጁ። ሌላውን ብቻ ሳይሆን አይሁዶችን ብቻ ሳይሆን ራሳቸው ጀርመኖችንም ጭምር ፈጁ። የኛ ሀገር ትርክት በጊዜ ካልታረቀ በስተቀር ትላንትና ኢህአዴግ ይዞት እንደመጣው አሁንም ብልጽግና ይዞት እንደሚቀጥለው ከሆነ ትላንትና የጀርመን ናዚዎች እንደፈጁት የሚያፋጅ እንደ ሩዋንዳ ደቂቃ ይቀርዎታል የሚያፋጀን ትርክት ነው አሁን የያዝነው። አቀራራቢ ትርክቶችን መጠቀም በጣም በጎ ነው። ከዚሁ ጋር አያይዘን ልናነሳ የምንፈልገው የሀገረ መንግስት ግንባታ ነው። የሀገረ መንግስት ግንባታ ከኢህአዴግ ዘመን ጀምሮ በዘመነ ብልጽግናም በጣም በተደጋጋሚ የሚነገረው የኢትዮጵያ ሀገረ መንግስት ተሰርቶ ያላለቀ ነው ይላል። በዓለም ላይ ተሰርቶ ያለቀ ሀገረ መንግስት ስሪት የለም። ወይም የብልጽግና ሰዎች ወይም ሌሎችም ወንድሞቼ እህቶቼ ሊነግሩን ይችላሉ። አሜሪካ ነው ተሰርቶ ያለቀው፣ ራሽያ ነው፣ ቻይና ነው፣ የለም። ሀገረ መንግስት ወይም ሀገር የምንለው እንደ ግዑዝ አስተካክለ አፍንጫውን አስተካክለ የምትቀርጸው ሐውልት ሳይሆን ነፍስ እንዳለው ፍጡር የሚንቀሳቀስ የሚሰፋ የሚጠብ ነው። ለምሳሌ የአሜሪካ ህገ መንግስት 27 ጊዜ አሜንድ ተደርጓል። የኛ ሪጅድ ተቸካይ ህገ መንግስት ነው። ስለዚህ በሰንደቅ ዓላማ ጉዳይ ጭቅጭቅ ሲመጣ ይሄንን የሚያሻሽል እንጂ ወደ ኋላ ተመልሶ ስለዚህ የኢትዮጵያ ሀገረ መንግስት ተሰርቶ ያላለቀ ነው የሚላችሁ አንድ ፖለቲከኛ ከቆመ ለፍጅት እያዘጋጃችሁ ነው። ኢንክሉዲንግ ብልጽግና። ሀገረ መንግስት ግንባታ የሂደት ውጤት ነው። የመሻሻል ዘመን እንደደረሰበት የመሻሻል ውጤት ነው። ይሄም አንዱ ቅድም እንደተባለው ለምሳሌ በምክክር እናደርገዋለን፣ ህገ መንግስት በማሻሻል እናደርገዋለን። 31 32 ዓመት ተጠቀምንበት። እስካሁን አንድ አንቀጽ እንኳን ከህገ መንግስቱ አላሻሻልንም። አሁንም ስቲል ራሱ ላይ እንደቆለፈ ነው ህገ መንግስቱ። እናት ፓርቲ ህገ መንግስቱ መሻሻል አለበት ብሎ ያምናል። ቀዳሚና ወሳኙ ጉዳይ የኢትዮጵያ ሀገረ መንግስት ስሪት እንደ ሌሎቹ ሀገሮች ሁሉ ችግር አለበት። ችግር ያለበት በሂደት የሚሻሻል ነው። ለልቂት እያዘጋጁ የሚሄድ ሳይሆን። ሰዓቶን ጨርሰዋል። የብልጽግና ፓርቲ ማቅረብ ይችላሉ። 10 ደቂቃ አለዎት። ውድ ኢትዮጵያውያን እንኳን ለሰባተኛው ጠቅላላ ምርጫ በሰላም አደረሳችሁ። ይህንን ምዕራፍ የምጀምረው ለተፎካካሪ ፓርቲ ወንድሞቼና እህቶቼ ጥያቄ በማንሳት ይሆናል። ሰላም ለኢትዮጵያ፣ ያልተፈቱ የጎሳና የብሔር ግጭቶች ለኢትዮጵያ ሰላም ችግር ሆነዋል ይላል። በሰላማዊ መንገድ ነው የምንፈታው የሚል ነው። እንዴት አይነት ሰላማዊ መንገድ ነው የምትከተሉት? የሰላም ጥሪ አቅርባችሁ የሰላም ጥሪውን እንዴት ነው የምታስተናግዱት? የሰላም ጥሪን አልቀበልም የሚል ጥቂት ወገን ቢቀር እንዴት ነው የምታስተናግዱት? ምንድነው የምታደርጉት? የሚል ጥያቄ ለማቅረብ እፈልጋለሁ። በኢትዮጵያ ነባራዊ ሁኔታ ሰላም ለኢትዮጵያ ሶሻል ዲሞክራሲን እንዴት መተግበር ይቻላል? ምን አድርጋችሁ ነው በኢትዮጵያ ነባራዊ የኢኮኖሚ ሁኔታ ሶሻል ዲሞክራሲን መተግበር የምትችሉት? ለእናት ፓርቲ የተወሰኑ ጥያቄዎችን ማንሳት እፈልጋለሁ። ሰላም የራቃት ሀገር፣ ገበሬ የሚፈናቀልባት እና በሰላም ወጥቶ መግባት ያልተቻለባት ሀገር ብለናልና እናንተ ታጥቆ በጦርነት መንግስትን መጣል ትደግፋላችሁ ወይ? በትጥቅ ትግል የሚቀየር ስርዓትን ትደግፋላችሁ ወይ? እዚህ ላይ ያላችሁ አቋም ምንድነው? ባለፉት ዓመታት ዜጎች ሲፈናቀሉ፣ ሲታፈኑ፣ አምቡላንስ ሲቃጠል፣ ከ4 ሚሊዮን በላይ ተማሪዎች ያለ ትምህርት 3 ዓመት ቤታቸው ሲቆዩ ወጣችሁ ለምን አላወገዛችሁም? የትጥቅ ትግል ትክክል አይደለም፣
ወደ ሰላም እንመለስ፣ እንመካከር ብላችሁ ለምን ጥሪ አላቀረባችሁም? ለአብን አንድ ሁለት ጥያቄ ብቻ ማንሳት ፈልጋለሁ። አብን ሁለት ትርክቶች ጫፍ የቆሙ ትርክቶች አሉ ይላል። ነገር ግን የብሔር ንቅናቄ ነው፣ የአማራ ብሔራዊ ንቅናቄ ነው። ስለዚህ ህብረ ብሔራዊ ኢትዮጵያዊ አንድነት በኢትዮጵያ ላይ እንዲነግስ ከፈለግን የብሔር ንቅናቄውን እንዴት ነው ትተን ወደ ኢትዮጵያዊ ንቅናቄ ኢትዮጵያዊ አቀንቃኝነት እንዴት መምጣት እንችላለን? ምንድነው ሐሳባችሁ? ፖሊሲያችሁ ውስጥስ ምንድነው ያስቀመጣችሁት የሚለውን ለማንሳት ፈልጋለሁ። ብሔርን እያቀነቀኑስ ሊበራል ዲሞክራሲ መሆን ይቻላል ወይ? የሊበራል ዲሞክራሲ አስተሳሰብና የብሔር አቀንቃኝነት አብሮ ይሄዳሉ ወይ የሚለውንም ብታነሱ በጣም ጥሩ ይመስለኛል። እኛ ብልጽግናዎች አጀንዳችን ኢትዮጵያ ናት። ኢትዮጵያ በትርክት በሁላችን አስተሳሳሪ እና የሁላችን የወንድማማችነትና የእህትማማችነት አስተሳሰብ የጋራ የሁላችን የሆነች ኢትዮጵያን መገንባት እንችላለን ብለን እናስባለን። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል፣ ኢትዮጵያውያንን ዋጋ አስከፍለዋል። በዚህም የተነሳ ኢትዮጵያውያንን አንድ የሚያደርግ ነገር ግን ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት፣ ሁሉም ኢትዮጵያውያን የሚጠቀሙበት፣ ሁሉም ኢትዮጵያውያን ራሳቸውን የሚያዩበትና ኢትዮጵያ የኔ ናት የሚሉበት ስርዓት ኢትዮጵያን ያዛልቃል። ስለዚህ ከታሪክ አረዳድና አጻጻፍ መዘዝ ወጥተን የዛሬውና የነገውን ትውልድ ታሳቢ አድርገን ኢትዮጵያን እንገንባት የሚል ሐሳብ ነው ያለን። እዚህ ውስጥ ለውጭ ኃይሎችም ሰለባ የሆነ ያለው ለታሪክና ትርክት ሰለባ የሆነ በተለያዩ መንገዶች ኢትዮጵያ እንድትዳከም እንድትፈርስና እንድትበተን የሚፈልጉ ኃይሎች ይህንን ቀዳዳችንን በማየት ጽንፈኛ ታጣቂ ኃይሎችን በመመልመል በማስታጠቅ በማሰማራት ጭምር ነው እያባሉን ያሉት። ወንድማማቾች መባላት የለብንም መጋጨት የለብንም የሚል አቋም አለን። ስለዚህ እኛ ብልጽግና ፓርቲዎች የብሔራዊነት ትርክት ብቻ ነው የሚያዋጣን፣ የወንድማማችነት የእህትማማችነት ትርክት ብቻ ነው የሚያዋጣን። ይህ ለአንድነታችን፣ ለሰላማችን፣ ለጠንካራ ኢትዮጵያ እጅግ በጣም አዋጩ መንገድ ነው። እንሰባሰብ፣ ከሚለያዩ ነገሮች ይልቅ የሚያሰባስቡን ነገሮች ላይ ትኩረት እናድርግ። የብሔራዊነት ትርክትን የህብረ ብሔራዊ አንድነት ትርክትን በጋራ ትናንት ላይ እንገንባ። የትናንቱ የአድዋ ድላችን የትናንቱ ትላልቅ ድሎቻችን መስዋዕትነቶቻችን የጋራ የኢትዮጵያውያን ሁሉ ናቸውና እሱን አጠናክረን እናስቀጥል። ዛሬ የምንሰራውን ስራም ደግሞ በጋራ ዛሬ ላይ ትኩረት እናድርግ። ዛሬ ህፃናትን እናሰባስብ፣ ትውልዱን እናሰባስብ፣ ወንድማማች እናርጋቸው፣ እህትማማች እናርጋቸው። ከምንለያያቸው የሚያሰባስባቸው ነገር ላይ ትኩረት እናድርግ የሚል ስራ ነው የምንሰራው። ነገ የምንሰራውም ነገር ለነገው ትውልድ ወደ ላይ ለሚያድጉ ህፃናት እዳን ሳይሆን በረከትን ይዞ እንዲመጣ አድርገን ኢትዮጵያን እንገንባት። ልጆችን እናስተምር፣ ህፃናትን እናስተምር፣ የሚያስተሳስሯቸው ነገሮች ላይ እናተኩር፣ ወንድማማችነት እህትማማችነት ላይ እናተኩር፣ ተቋማትን እንገንባ፣ የነገውን ትውልድ ትኩረት አድርገን እንስራ የሚል አቋም ነው ያለው ብልጽግና ፓርቲ። ከዚህ አንጻር ትርክትን ለመገንባት ደግሞ እንዲሁ በሚዲያ እና በንግግር ብቻ ሳይሆን ተቋማትን እንገንባ፣ የሚያስተሳስሩ ተቋማትን እንገንባ። የዛሬ 100 ዓመት ተቋቁመው እንደ ኢቢሲ አይነት እንደ ኢትዮጵያ ዜና አገልግሎት አይነት እንደ አየር ኃይል እንደ መከላከያና ሌሎች ተቋሞቻችን አይነት አንድ ክፍለ ዘመን ተሻግረው ኢትዮጵያን ያስተሳስሩ ተቋማት አሉ። እነሱን እናጠናክር፣ እናስቀጥል፣ ሪፎርም በሚያስፈልጋቸው ቦታ ሪፎርም እናድርግላቸውና እናስቀጥል የሚል አቋም እንከተላለን። ነፃ ገለልተኛ ብቁ ተቋማትን ለማቋቋም የዴሞክራሲ ተቋማት፣ የፍትህ ተቋማት እንዲሁም የጸጥታና ሌሎች ተቋማትን ነፃ እንዲሆኑ ብቁ እንዲሆኑ እና ገለልተኛ ሆነው ለፖለቲካ ኃይል ወይም ለሆነ ቡድን ሳይሆን ለትውልድ ለአገርና ለሕዝብ ብቻ የሚሰሩ እንዲሆኑ የተደረገው ሙከራ እጅግ በጣም ብዙ ነው። በጣም የሚያበረታታ ነው። ይህን ማስቀጠል ያስፈልጋል። ተቋማት ለፓርቲ ሲባል መቋቋም የለባቸውም። ለቡድን ሲባል መቋቋም የለባቸውም። ለግለሰብ ሲባል መቋቋም የለባቸውም። ይህን እናስቀጥላለን። ይሄ ተጠናቋል ወይ? በጣም ገና ይቀረናል። የተቋም ግንባታ በትውልድ ቅብብሎሽ የሚካሄድ ነገር ነው። በአንድ ሌሊት የሚያልቅ ነገር አይደለም። ይህን እናስቀጥላለን። ኢትዮጵያን የመሰሉ ኢትዮጵያውያን የሚሳተፉባቸው የጋራ ተጠቃሚ የሚሆኑባቸውና ለአንድነት በጋራ የሚቆሙባቸው ተቋማትን እንገነባለን። ሰላምን በተመለከተም ስለ ሰላም ፓርቲያችን ያለው አቋም ጽኑ ነው። ሰላምን ማምጣት የምንችለው በሰላማዊ መንገድ ብቻ ነው። በጦርነት መንገድ ሰላም ማምጣት አይቻልም። የፖለቲካ ምህዳሩን ለማስፋት የተሞከረው ሙከራ ከሰማይ በታች ያሉ በኢትዮጵያ ስም የተደራጁ ፖለቲካ ፓርቲዎች በሙሉ እዚህ ሀገር መጥተው ለመሳተፍ የቻሉበት ነው። የእርቅ የይቅርታና የሰላም መንገድን እንከተል።
ክቡር የፓርቲያችን ፕሬዝዳንት ባገኙት መድረክ ሁሉ ባገኙት አጋጣሚ ሁሉ ለኢትዮጵያ ሕዝብ እና በጫካ ለታጠቁ ኃይሎች ሁሉ የሰላም ጥሪ ሳያቀርቡ የወረዱበት መድረክ የለም። ሁሉ ጊዜ የሰላም ጥሪ ይቀርባል። የሰላም ጥሪውን ተቀብሎ እጅግ በጣም በርካታ ሰዎች ደግሞ ወደ ሰላም መንገድ ተመልሰው መደበኛ ህይወታቸውን መከታተል ጀምረዋል። ለልማቱም አስተዋጽኦ ማድረግ ጀምረዋል። የተወሰኑ ደግሞ የሰላም መንገዱ አያዋጣንም፣ የሰላም መንገዱን የምንቀበለው 4 ኪሎን ከተረከብን ብቻ ነው፣ 4 ኪሎ ከገባን ብቻ ነው የሚል በአደባባይ የሚናገር ኃይል ቢያጋጥማችሁ እዚህ ያላችሁ ፓርቲዎች ምን እንደምታደርጉ እንገሩን፣ መልስ ስጡን። መልስ እንጠብቃለን ማለት ነው። 4 ኪሎን ካስረከቡን ብቻ ነው ወደ ሰላም የምንመጣው የሚል ኃይል ቢያጋጥም በኦሮሚያ፣ በአማራ፣ በሌሎች ክልሎች ቢያጋጥማችሁ ይሄን እንዴት ትፈቱታላችሁ? ምንድነው የምታደርጉት የሚለውን እንድትመልሱ ጥያቄ አቀርብላችኋለሁ። ስለዚህ ተደጋጋሚ ጥሪ ይደረጋል። የፕሪቶሪያ ጥሪን በአማራ ክልል ታጥቆ የሚንቀሳቀሱ ኃይሎች ላይ የተደረገውን ጥሪ፣ በኦሮሚያ ክልል የተደረገውን ጥሪ አብዛኞቹ ተቀብለው ደግሞ ወደ ሰላም መንገድ መመለሳቸውን በደንብ ማየት ይገባል። ህግ ማስከበር ደግሞ እናንተ መንግስት ብትሆኑ የመጀመሪያ ትንሹ ሚናችሁ ህግ ማስከበር አይደለም እንዴ? ህግ ማስከበር እንዴት በራስ ህዝብ ላይ ይካሄዳል? በራስ ህዝብ ላይ የሚካሄድ ህግ ማስከበር የለም። ህዝብ ለእናንተም ህዝብ ነው፣ ለእኛም ህዝብ ነው። ህዝብ ንጹህ ነው። ነገር ግን ህግ ማስከበር የሚባለው የራሱ አሰራር የራሱ ስርዓት ስላለው እናንተስ ህግ ማስከበር ካልተቻለ ሀገር መቀጠል ይችላል ወይ? መንግስት መቀጠል ይችላል ወይ? ስርዓት መቀጠል ይችላል ወይ የሚለውን እንድትመልሱልኝ ፈልጌ ነው። ስለዚህ አሁንም ቀሪ ስራዎች አሉ። የፖለቲካ ባህላችን መቀየር አለበት። የጋራ አስተሳሳሪ ትርክት ላይ መስራት አለብን። ጽንፈኛ አስተሳሰቦችን በጋራ መዋጋት አለብን። እንዲሁም የውጭ ኃይሎች ክፍተታችንን ተጠቅመው ስለሚገቡብን ለውጭ ኃይሎች ክፍተት በማይፈጥር መንገድ በጋራ መቆም አለብን። በጋራ መቆም ካልቻልን አሁን እዚህም እዛም የሚታየው የሰላም ችግር ለውጭ ኃይሎች ክፍተት እየፈጠረ ብሔራዊ ጥቅማችንን አሳልፎ እየሰጠ ደካማ ኢትዮጵያ እንድትፈጠር እያደረገ ስለሆነ በሀገር ውስጥ ሰላምን በተመለከተ በጋራ መቆም አለብን፣ በጋራ መተባበር አለብን። ለዚህም ነው ለምንድነው ወጣችሁ ያላወገዛችሁት? ለምንድነው የሰላም ጥሪ ያላረጋችሁት? ለምንድነው የታጠቁ ኃይሎች ወደ ሰላም እንዲመጡ ያላረጋችሁት የሚል ጥያቄ የማቀርበው ለዚህ ነው። ጉዳያችን አጀንዳችን ኢትዮጵያ ናት። ኢትዮጵያን የሚያፈርስ የሚያዳክም ኃይል በሙሉ ኢትዮጵያን በጋራ ነው መቆም ያለባቸው የሚል ሐሳብ ነው ያለኝ። ከዚህ ጋር በተገናኘ ሰላምን በሰላማዊ መንገድ ብቻ አሁንም የሰላም መንገድ አዋጩ መንገድ ነው፣ ዘላቂው መንገድ ነው የሚል እምነት አለው ፓርቲያችን። እናንተስ ሚናችሁ ምን መሆን አለበት የሚለው የኔም ጥያቄ ነው ማለት ነው። ስለዚህ የጋራ ትርክት ላይ እንስራ። ታጥቆ ህይወት የሚያጠፋው ኃይል ላይ የሰላም ጥሪ እናቅርብለት። ወደ ሰላም መንገድ እንዲመጣ እናድር። እጃችንን ዘርግተን እንጠብቅ። ወደ ማህበረሰቡ ተመልሶ መደበኛ ህይወቱን እንዲኖር እንከታተል፣ እንደግፍ፣ ከማህበረሰቡ ጋር እንቀላቅለው። ስለዚህ ዘላቂና አዎንታዊ ሰላም በዚህ ይስፈን የሚል ሐሳብ ነው ያለኝ። በዚህም ምክንያት እኛ ሰላምን በሰላማዊ መንገድ እጃችንን በመዘርጋት ረጅም መንገድ ሄደን በመቀበል ጭምር ሰላምን ለማጽናት እንሰራለን። ቀሪ ስራዎች አሉ። በቀሪ ጊዜያችን ዘላቂ አዎንታዊ ሰላም ለማስፈን እንሰራለን። ብልጽግናን ምረጡ። ብልጽግናን መምረጥ ህብረ ብሔራዊ አንድነትን መምረጥ ነው። የጋራ ትርክትን መምረጥ ነው። ጽኑ ኢትዮጵያን መምረጥ ነው። አራተኛው አቅራቢ የአማራ ብሔራዊ ንቅናቄ አብን ነው። 10 ደቂቃ አላችሁ። ሰላም ትርክትና ሀገረ መንግስት ግንባታ ላይ የፖለቲካ ፓርቲያችሁ ርዕዮተ ዓለም የፖለቲካ ፕሮግራሞቻችሁንና ለሌሎች ፓርቲዎች ማቅረብ የምትፈልጓቸውን ጥያቄዎች፣ መከራከሪያዎች ማንሳት ትችላላችሁ። መድረኩ እናንተ ነው። በጣም አመሰግናለሁ። በመሰረቱ እነዚህ 3 ጭብጦች ሰላም፣ ትርክትና ሀገረ መንግስት የሚሉት ጭብጦች እነዚህ ትሪያድ 3 ስሉስ የሚባሉት ኮንሰፕቶች ከምርጫ መከራከሪያ አጀንዳዎችም ከፍ ያሉ በሀገራችን ያለፈው አሁን ያለውና ወደፊት የሚመጣውን መሰረታዊ ጉዳይ የምንበይንባቸው መሰረታዊ ቁም ነገሮች መሆናቸውን እንረዳለን። እርስ በርሳቸውም የተሳሰሩ ጉዳዮች ናቸው። እነዚህ ጉዳዮች ላይ ያለን መረዳት ምንድነው? እኛ እንደ ድርጅት አሁን እነዚህ ነገሮች ላይ ጥቅል መግባባት የሰከነ ሁኔታ የለም። አሁን ያለንበት የሰላም የሀገረ መንግስት ግንባታና የትርክት ጉዳይ መስቀለኛ መንገድ ላይ ነው ከሚባልም አልፎ ገደል አፋፍ ላይ ነው ማለት ይቻላል። ስለሆነም ከፍ ያለ ትብብር፣ ከፍ ያለ የወንድማማችነትና የእህትማማችነት መተሳሰብ፣ መነጋገር፣ መወያየት፣ መደራደርን የምንሻበት ወቅት ላይ ነው ብለን ነው የምናምነው።
እስካሁን አንዱ መሰረታዊ ችግር እነዚህን ጉዳዮች በሚመለከት በተለይ ትርክቱን በሚመለከት ኢትዮጵያ ውስጥ ያለው የፖለቲካ ቀውስ ረጅም ጊዜ የቆየ ነው። ይህንን በሚመለከት መፍትሄ ለመስጠት ከያቅጣጫው ሀሳቦች ይሰነዘራሉ እንጂ በኢትዮጵያ የፖለቲካ መስክ ላይ ችግሩን በአግባቡ ተተንትኖ አናገኘውም። ስለዚህ ዲያግኖሲሱ ላይ ትንተናው ላይ መሰረታዊ ችግር አለ። ችግሩ በግልጽ አይታወቅም የሚል መረዳት ነው እኛ ያለን። ዘርፈ ብዙ ችግር ነው። እነዚህ ችግሮች በቅጡ ከተለዩ በኋላ ነው ወደ መፍትሄ መኬድ አለበት፣ ወደ ቴራፒ መኬድ ያለበት ብለን ነው ምናምነው። ምን ንዑስ ጉዳዮችን ይዛል ይሄ ችግር ብለን ስንወስድ አንዱ የኑባሬ ችግር ነው ብለን ነው ምናምነው። የፖለቲካ ኦንቶሎጂ የምንለው ማለት ነው። በየትኛው ማለት በጣም መካን የሆነ ብሔር ነህ ወይስ ኢትዮጵያዊ ነህ፣ ዜጋ ነህ ወይስ ኢትዮጵያዊ ነህ፣ ብሔር ነህ በሚል በጣም በውሸት አማራጮች የተሞላ የፖለቲካ አቅጣጫ ነው እየተሰጠ ያለው የከረም ነው ኢትዮጵያ ውስጥ ማለት ነው። ጉዳዩ ስለ ዜጋ መሆንን እንደ ማህበረሰብም በሁሉም ላይ ስለምንኖር ማንነቶቻችን ድርብርብና ውስብስብ ስለሆኑ በኢትዮጵያ ውስጥ እንዴት ነው የፖለቲካ የማህበራዊ ግንኙነቶቻችን መሆን ያለበት የሚል ጥያቄ ነው መሆን ያለበት። ኦንቶሎጂ ኦፍ ሪሌሽናሊቲ የምንለው ጽንሰ ሀሳብ ላይ ነው ችግራችን። ስለዚህ የመስተጋብር ችግር ነው። ይሄ የመስተጋብር ችግር በጊዜ ሂደት ሳይኪክ ፕሮብለም አምጥቷል ብለን ነው ምናምነው። በግለሰብ ደረጃም በማህበረሰብም ደረጃ የስነ ልቦና ችግሮችን አፍርቷል። ይሄም ትራውማዎችን አፍርቷል። እነዚህም ሳይታከሙ ውንድድ አታችመንት ላይ መሰረት ያደረገ ቁስል ላይ መሰረት ያደረገ ፖለቲካ ኢትዮጵያ ውስጥ ሰፍኖ ኖሯል ነው። ይሄም በጊዜ ሂደት ምን አይነት የፖለቲካ ምዕራፍ አፍርቷል ኢትዮጵያ ውስጥ? በባድ ፌዝ ወይም በክፉ ልቦና የተሞላ የፖለቲካ ግንኙነትን ነው ያተረፈው። ኤግዚስቴንሻል ዳይሜንሽን እንለዋለን። ይሄንን ደግሞ እዚህ ላይ ስንኖር ኢትዮጵያ ውስጥ ስንኖር እንደ ፖለቲካ አክተር እንዴት ነው አክት የምናደርገው? አብዛኛው በክፉ ልቦና ነው። በቅን ልቦና ችግሩን ፈቶ ለመሻገር አይደለም። በመጨረሻው አራተኛው ኔክሮፖለቲክስ የምንለው ወይም ይሄ ፕራግዚዮሎጂካል የምንለዋለን እኛ በፍልስፍና ምን ለማለት ነው? ይሄ ሁሉ ፖለቲካ፣ ይሄ ሁሉ ሸፍት፣ ይሄ ሁሉ ደባ መጨረሻ ላይ በማህበረሰብ ደረጃ መሬትና የሰው ልጅ አካል ላይ ነው እየተተረጎመ ያለው የሚል እይታ ነው ያለን። ችግሮቹን እንደዚህ አራት ዘርፍ ያለው ኳድራፒታይት አራት ዘርፍ ያለው ችግር ስለሆነ ኢትዮጵያ ውስጥ ያለው ፕሮብለም መፍትሄውም እነዚህን አራቱን አናላይዝ አድርጎ ተጓዳኝ የሆነ መፍትሄ መሻት ላይ ነው ማተኮር ያለብን ማለት ነው እንጂ ማህበረሰብ ግንኙነት እንደሌለው መስተጋብር እንዳልሆነ ችግሩ በመቁጠር አንተ ኢትዮጵያዊ ብቻ ነህ፣ አንተ ይሄ ብሔር ብቻ ነህ በሚል ኦንቶሎጂካሊ የደረቀ ሪፋይድ እንለዋለን። ይሄንን ኮንሰፕት የደረቀ ሌላ ምንም አይነት ከጎኑ ካለው ማህበረሰብ ጋር የማይገናኝበት አጥር ዘግቶ ብቻውን ግን አንድ ሀገር ድሪም የሚያደርግበት የተሳሳተ ፖለቲካ ስላለ ነው። ይሄ ነው ችግሩ። ጽንሰ ሀሳቦቹን ስንመጣ የሀገር ግንባታ ማለት ሀገርን በታማኝነት ከወገን ጋር አብሮ የመሻሻል የማደግ ጉዳይ ነው የሚመለከተው። ትርክትም ስለዚህ የፖለቲካ ትርክት ስንል የሀገር ግንባታ የሚታሰብበት የተለያዩ እይታዎች የምናንጸባረቅበት ሆኖ ስለ መነሻችን መዳረሻችንና ስለ ጀግኖቻችን፣ ስለ አርበኞቻችን፣ ስለ ቀጣይ ፍኖታችን የምናስቀምጥበት ጉዳይ ነው። ሰላም ስለዚህ የሰላም ጉዳይ ለዘላቂ የፖለቲካ ስርዓት እድል የምንፈጥርበት ፕላትፎርም ነው እንጂ እንደ ግብም ሄደን የምንጨብጠውን ጉዳይም አይደለም። በነገራችን ላይ በአንድ ጀንበርም የሚቋጭ ጉዳይ አይደለም። ከነዚህ ከላይ ከተጠቀሱት ሁለት ነገሮች ከትርክትና ከሀገረ መንግስት ግንባታም አብሮ የተሰናሰለ ጉዳይ ነው የሰላም ጉዳይ። ስለዚህ አንዱም በነጠላ ማውራት አይቻልም። አንዱም ችግር ይሄ ነው። በመሰረቱ ከ1983 በፊት የሽግግር መንግስት ከመቋቋሙ በፊት የህገ መንግስት ከመርቀቁ በፊት የነበረው ዘመን የራሱ ችግሮች ነበሩበት። ይህ ኢትዮጵያ የታሪክ አጻጻፍ የራሱ ችግር አለበት። ያንን ችግር ለመፍታት ደግሞ በቀጣይ በአብዮትና በትጥቅ ትግል የተደረጉ እንቅስቃሴዎች ተጨማሪ ችግሮችን ከመፍጠር ያለፈና ተገላቢጦሽ የሆነ ግንኙነትን የሚሰብር ትናንት ኢትዮጵያዊ ብቻ ነህ እንጂ ሌላ ምንም አይደለህም ተብሏል በሚል ያ ሰብስታንሻሊዝም የምንለውን ፖለቲካ ሰውን ወደ ሰብስታንስ የሚቀይር ወደ ግውዝ ወደ ደረቀ ማንነት የሚቀይረው እሳቤ አሁን ደግሞ በብሔር ማንነት ስንመጣ ብሔር ብቻ ነህ እንጂ ሌላ አይነት ግንኙነት የለህም የሚል ፓርቲኩላር ሰብስታንሻሊዝም ወይም ደግሞ የተከፋፈለ የማይገናኝ ማንነት ላይ የተመሰረተ ፖለቲካ በመምጣቱ ምክንያት ነው። ይሄም በጊዜ ሂደት ብዙ ችግሮችን ነው የፈጠረው። አሁን ላለንበት
የፖለቲካ ችግር አንዱ አሁን ላለንበት ግጭት እንደርሾም የሚቆጠር ነው። አግላይ ፖለቲካ ነው የተቋቋመው ነበር። የተለያዩ ቡድኖች የተለያዩ ትርክቶች የነበሯቸው አካላት ተገለውበታል። የማግለል ስርዓት ነበር የነበረው። ሆኖም ነገሮችን በማግለል መቋጨት ስለማይቻል በጊዜ ሂደት የተለያዩ ስልቶችን እየተጠቀሙ የሰላሙን የአጠቃላይ የትርክቱን ሜዳ እያበላሹ የመጡበት ሁኔታ ነው ያለው። በርካታ የትርክት አይነቶችን መግለጽ ይቻላል። ዋናው የኢትዮጵያ ችግር ግን እኛ እንደምንረዳው እንዳብን በፍልስፍናው ዘርፍ ሰብስታንሻሊዝም የምንለው በሁሉም መስክ ግን የተተገበረ በሀገራችን ውስጥ ድርብርብ ማንነት እንደሌለ ማህበረሰብ ቁርኝት እንደሌለው ተለዋዋጭ ማንነቶች እንደሌሉ የሚክድና ቋሚ ዝግ ውስጣዊ ልዩነቶች የሌላቸው ማንነቶችን ለማቋቋም የሚደረግ የፖለቲካ እንቅስቃሴ ውጤት ነው ብለን ነው የምናምነው። ይሄ ነው ዋናው የኢትዮጵያ ፖለቲካ ችግር። ይሄ በብሔር ፖለቲካ ተተግብሯል፣ ይሄ በአንድነት ፖለቲካ ተተግብሯል። በሁለቱም ላይ የመጣው ችግር ይሄ ነው ብለን ነው የምናምነው። ይሄ በሂደት ምን ችግር አመጣ? እውነተኛ ብዝሃነት እንዳይፈጠር በጊዜ ሂደት ልዩነትን ወደ ድንበርና ጥር የመተርጎም ችግር ነው የመጣው። ሌላው ግጭትን አይቀሬ ነው ያደረገው። ይሄንን ካቋቋም ግጭት አይቀሬ ነው። ምክንያቱም የኔ ጎራ ቅዱስ የሌላው ጎራ መኮነን አለበት የሚል ፖለቲካ ስለሆነ ማለት ነው። የትርክቱ ውድቀት አጋጥሞናል ለረጅም ዘመን። የትርክቱ ውድቀት ለሀገር፣ ለፖለቲካ ፓርቲዎች፣ ለኛም ለዜጎችም ከፍተኛ መዘዝ አምጥቷል። ለሀገር የፖለቲካ ማህበረሰብ እንዳንፈጥር ግጭት ውደት ውስጥ እንድንኖር ቪሼስ ሳይክል የምንለው ግጭት ውስጥ ማለት ነው ቀላል የሆኑ የተለመዱ ችግሮቻችንን እንኳን መፍታት የማንችልበት ሁኔታ ላይ የገባንበት ሁኔታ ነው ያለ ነውና በዜጎች መካከል አለመተማመን፣ ጥርጣሬ፣ በጋራ መስራትና በአንድነት መቆም የማይቻልበት ሁኔታ ነው የተፈጠረው። ስለዚህ አሁን መፍትሄው ሀገራዊ ውይይት ነው ብለን ነው የምናምነው። ችግሮች በሰላማዊ መንገድ ነው መፈታት ያለባቸው። ልምዶች አሉ ከደቡብ አፍሪካ፣ ከሰሜን አየርላንድ፣ ከሩዋንዳ፣ ከዩጎዝላቪያ ከውድቀታቸውም ከምርታቸውም መፍትሄ የምንወስድባቸው ሁኔታዎች አሉ። መሰረታዊ መርሆቻችን የፖለቲካ መፍትሄ ቀዳሚ መሆን አለበት። የኃይል አማራጭ መሆን የለበትም። አካታች መሆን አለብን። ብዝሃ ትርክቶች መስተናገድ አለባቸው። የፕሮሰስ የሂደት አተገባበር እንጂ ሁሉንም ነገር በአንድ ጊዜ ለመቋጨት እንቅስቃሴ መደረግ የለበትም። ተጠያቂነትና ፍትህ መደረግ አለበት። በትርክት ለውጥ ሂደቱም የነበሩትን ነባር ትርክቶች መፈተሽ፣ አናላይዝ ማድረግና መተንተን ያስፈልጋል። ውይይትና ግንኙነትን ማጠንከር ያስፈልጋል። እውነትና እውቀት ላይ የተመሰረተ እንቅስቃሴ ማድረግ ያስፈልጋል። የትርክት ውህደት፣ የሚዲያውን ሁኔታ ማጥናት፣ ተቋማዊ መፍትሄዎችን መስጠት፣ የስልጣን ክፍፍል መጋራት ስራዎችን አብሮ መስራት፣ የሽግግር ፍትህ ማቋቋም፣ የፌዴራሊዝም ሪፎርም መካሄድ አለበት እንላለን። በክልሎችና በማህበረሰቦች መካከል ቁርኝት የማጠናከር ስራ መስራት አለብን ለማለት ፈልጋለሁ። የፖለቲካ ፓርቲዎችን በሚመለከት ከዜሮ ድምር አስተሳሰብ መውጣት ይኖርብናል። በውይይት ማመን፣ አባላትና ደጋፊዎቻችንን ይህንኑ ቁም ነገር ማስተማር፣ የጋራ ተቋማቶቻችንን ማጠናከር ያስፈልጋል። ራስን ማስተዳደር ወይም አንድነት ሳይሆን ራስን ማስተዳደርና አንድነት በሚል ነው ሐሳባችን ኢትዮጵያ ውስጥ ተቀርጾ ተግባራዊ ሊሆን የሚችለው ወይም በሚል አይደለም የሚል ነው። በጋራ መሆን እንችላለን በሚል መቆም ነው እንጂ ያለብን እንዴት በተናጠል ማሸነፍና ወይም መከፋፈል አለብን በሚል መሆን የለበትም። ስላለው አመሰግናለሁ። እየተከታተላችሁ ያላችሁት ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ሰላም፣ ትርክትና ሀገረ መንግስት ግንባታ በሚል ርዕሰ ጉዳይ እያደረጉ ያሉትን ክርክር ነው። አብራችሁን ቆዩ። አሁን ወደ ሶስተኛው ምዕራፍ እናልፋለን። ሶስተኛው ምዕራፍ የፖለቲካ ብስለትና የአመራር ጥበብ የሚመዘንበት ተግባራዊ የመፍትሄ ሐሳቦች የሚሰጡበት ጊዜ ነው። ተከራካሪ ፓርቲዎች ከሌሎች ፓርቲዎች ለቀረቡላቸው ጥያቄዎች ምላሽ ማብራሪያ ይሰጣሉ። ሌሎች ተጨማሪ ጥያቄዎችንም ከዚህ ከመድረክ አነሳለሁ። ሰላም ለኢትዮጵያ ጥምረት በመድረኩ የቀረቡለትን ጥያቄዎች ይመልሳል። ከዚህ በመቀጠል እኔ ለማነሳቸው ጥያቄዎችም ማብራሪያና ምላሽ ይሰጣል። የታጠቁ ኃይሎች ወደ ጠረጴዛ ለማምጣት ከተለመደው የድርድር ሂደት በተለየ መልኩ የድርድር መንገድ አለው ወይ? እንደ ጥምረት የተለያዩ አመለካከቶችና የተለያዩ የትርክት አረዳዶች ያሉት ፓርቲ ነው።
ራሳችሁ በአንድ የትርክት አረዳድ ውስጥ ሳትሆኑ እንዴት ሀገራዊ ትርክትን መገንባት ትችላላችሁ? በኢትዮጵያ የፖለቲካ ታሪክ ውስጥ የጥምረት መንግስታት በሀሳብ ልዩነት ሲፈርሱ ተመልክተናል። የእናንተ ጥምረት ሀገረ መንግስት ሳይገነባ በስልጣን ሽኩቻ ላለመፍረሱ ምን ተቋማዊ ዋስትና አላችሁ? አሁን ያነሷቸውን ጥያቄዎችና አስቀድሞ ከመድረኩ ሌሎች ፓርቲዎች ላነሷቸው ጥያቄዎች ምላሽና ማብራሪያ መስጠት ትችላላችሁ። 10 ደቂቃ ጊዜ ተሰጥቷቸዋል። አመሰግናለሁ። በመጀመሪያ የምጀምረው ብልጽግና ፓርቲ ለጠየቀው ጥያቄ ነው። ሰላም ለኢትዮጵያ ጥምረት ችግሮችን በሰላማዊ መንገድ እንዴት መፍታት ይችላለሁ የሚል ጥያቄ ነው ያነሳው። ሰላም ለኢትዮጵያ ጥምረት ችግሮችን በሰላማዊ መንገድ መፍታት አለብን ብለን ስንነጋገር የመጀመሪያው የችግሩ መፍቻ ብለን የምናደርገው ጥናት እናደርጋለን። ጥናት የሚያደርጉ አካላትን ደግሞ ገለልተኛና አካዳሚካሊ ደግሞ የተሻሉ ልምድ ያላቸውን አካላትን እናደራጃለን፣ እናዋቅራለን። ከዛ በኋላ ጥናቶችን እናደርጋለን። ጥናቶችን በማድረግ ደግሞ የችግሮቹ ከየት እንዳሉና በምን አግባብ መፈታት እንዳለባቸው አማራጮችን ሴት እናደርጋለን ማለት ነው። የመረጥናቸው ከአማራጮች ውስጥ የትኛው ነው የተሻለ አማራጭ የኢትዮጵያን ችግር ለመፍታት የሚያግዝ የኢትዮጵያን ብሔሮችና ብሔረሰቦችን ችግር ለመፍታት የሚያግዘን አማራጭ የትኛው ነው የሚለውን አይተን ለይተን እነዛ አማራጮች ጋር ደግሞ ቁጭ ብለን ተወያይተን አጀንዳን ሴት ባደረግናቸው አጀንዳዎች ላይ ቁጭ ብለን ተወያይተን የኢትዮጵያ ችግር ይሄ 1 2 3 4 ስለሆነ እነዚህ ችግሮችን ደግሞ ለመፍታት ደግሞ አማራጫችን ይሄ ስለሆነ ይሄንን ደግሞ ቁጭ ብለን እንወያያለን፣ ህዝባችንን እናወያያለን። ከላይ ብቻ ቁጭ ብለን በራሳችን ብቻ የፓርቲው ተወካይና ገለልተኛ ያልሆኑ አካላትን በመምረጥ ሳይሆን ትክክለኛ ኢትዮጵያዊ የሆኑትንና ገለልተኛ አካላትን የሃይማኖት አባቶችን በሁሉም የማህበረሰብ ክፍል ያሉትን አካላትን እስከ ቀበሌ ድረስ አደራጅተን ችግሩ የሀገራችን የጋራ ስለሆነ ይሄንን ችግር በፈተን ኢትዮጵያን ማጽናትና ማስቀጠል አለብን የሚለውን ጉዳይ ወስነን ችግሩን እኛ ሳንሆን እኛ አመቻች በመሆን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቁጭ ብለው በራሳቸው አቅም በራሳቸው ልምድ እንዲፈቱ እናደርጋለን ማለት ነው። በሌላኛው ደግሞ ይሄንን ስናደርግ አገር በቀል የሆኑ እውቀቶችንም ጭምር በአግባቡ እንጠቀማለን ማለት ነው። ብልጽግና ፓርቲ በአብዛኛው ጊዜ እያለ ያለው ምንድነው? አንዴ የማንነትና የወሰን ጉዳይ ይላል፣ በሌላ ጊዜ ሀገራዊ ምክክር ኮሚሽን ይላል። ገለልተኝነቱ ጥያቄ ውስጥ ያለን ነው። የማንነትና የወሰን ኮሚቴ ምንም ስራ ሳይሰራ አየር ላይ ነው የተበተነው። አሁንም ሀገራዊ ምክክር ኮሚሽን አሁንም ብዙ መሰረታዊ ችግሮች ያሉበት ሆኖ አሁንም መጋቢት ላይ ይጠናቀቃል ላይ የተባለው የኢትዮጵያን ችግር ደግሞ በዚህ ላይ ለመፍታት ደግሞ ይሄ በጣም አዳጋችና ከባድ ስለሆነ በዚህ ጊዜ መፍታቱ ላይ ራሱ ጥያቄያችን ቅድም ስላለ እንደ ብልጽግና ሲምቦሊክ የሆኑ ተቋማትንና ሰዎችን በመወከል ሳይሆን ትክክለኛ ተቋማትን መስርተን ትክክለኛና ገለልተኛ የሆኑ አካላትን አደራጅተንና አዋቅረን የኢትዮጵያ ሕዝብን እስከ ቀበሌ ድረስ አወያይተው የተመረጡ ችግር መፍቻ አማራጮችን ተጠቅመው በዘላቂነት ሰላም እንዲፈታ እናደርጋለን ማለት ነው። ሌላኛው ብልጽግና ፓርቲ ያነሳው ማህበራዊ ፍትህ እንዴት ነው መተግበር የሚችለው? ማህበራዊ ፍትህ ወይም ሶሻል ዲሞክራሲ የምንለው ነገር የመጀመሪያው ምንድነው? የግለሰብና የቡድን መብቶች ሳይነጣጠሉ አብረው ይከበራሉ ማለት ነው። ያ ማለት ምንድነው? የኢትዮጵያ ብሔሮችና ብሔረሰቦች መብቶችና የግለሰብ መብቶችን እናከብራለን። እያንዳንዱ ብሔር ብሔረሰብ በራሱ ቋንቋ እንዲዳኝ እንዲናገር ትምህርት እንዲማር እናደርጋለን ማለት ነው። ችግሮችን የኢኮኖሚ ችግሮችን በራሱ ሪሶርስ በራሱ ቦታ ላይ ባለበት ቦታ ላይ ሳይፈናቀል ችግሮች የኢኮኖሚ ተጠቃሚ እንዲሆን እናደርጋለን ማለት ነው። ይሄን ስንል ደግሞ በፖለቲካ ውክልናም እንዲያገኝ እናደርጋለን ማለት ነው። እስካሁን በኢትዮጵያ ሲምቦሊካሊ ካልሆነ በስተቀር በኢትዮጵያ ታሪክ በተለይ በብልጽግና ዘመንም ቢሆን የኢትዮጵያ ብሔሮችና ብሔረሰቦች ትክክለኛ የፖለቲካ ተመጣጣኝ የሆነ ውክልና አላገኙም። ስለዚህ ትክክለኛ የሆነ የፖለቲካ ውክልና እንዲያገኙ እናደርጋለን ማለት ነው። እነዚህንና ሌሎችን ለማድረግ ደግሞ ማህበራዊ ፍትህ በተለይ ደግሞ ጭቁን ለሆኑ ለተበዳይ ለሆኑ ለተገለሉ ብሔሮችና ብሔረሰቦችና ህዝቦች ትልቁ መፍትሄ የሆነ ፍልስፍና ነው ብለን እናምናለን። በኢትዮጵያ ውስጥ የታጠቁ ኃይሎች አሉና በኢትዮጵያ ውስጥ ያሉ የታጠቁ ኃይሎችን እንዴት አድርጋችሁ ነው ወደ ጠረጴዛ ዙሪያ ማምጣት የምትችሉ እናንተ የሚል ጥያቄ ነው የተነሳው። ከተለመደው ስርዓት ውጭ እንግዲህ ከተለመደው ውጪ እንግዲህ የምናደርገው ነገር ምንድነው? የተለመደ ነው። ከተለመደው ውጪ ማለት የምንችልበት አግባብ የለም። ዙሮ ተያያዥነት ያላቸው ነገሮች ናቸው እነዚህ ማለት ነው። ምንድነው የታጠቁ ኃይሎች በመጀመሪያ ደረጃ ለምንድነው ወደ ያልተፈለገ ነገር የሄዱት የሚለው ላይ ጥናት እናደርጋለን። እኛ ለምንድነው የሄዱት
የኢኮኖሚ ችግር ስላለባቸው ነው? ስልጣን ስላጡ ነው? ስለተገፉ ነው? በማንነታቸው ነው? በፖለቲካ ነው? በየትኛው ጉዳይ ነው የሚለው ነገር ላይ ጥናት እናደርጋለን። ጥናት ካደረግነ በኋላ እነዚህ ሰዎች ደግሞ የሚፈልጉት ምንድን ነው? ምሳሌ ስልጣን ከሆነ ስልጣኑን እናጋራለን ማለት ነው። በኢኮኖሚ ተገለው ከሆነ ኢኮኖሚካሊ ያልተገለሉበትና ሌሎች ፓርቲዎችም ሌሎች አካላት ጋር እኩል በአቅማቸውና በፖለቲካ እይታቸው ወደ ሊደርሺፕ የሚመጡበትን አሰራር እንዘረጋለን። ምናምነው አሁንም ቢሆን ሰላም ለኢትዮጵያ ጥምረት በሰላምና በሰላም ብቻ የሚያምን ሰላማዊ